በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከሰኔ 26 እስከ መስከረም 25 ባለው ወቅት ዘመነ ክረምት ይባላል። ከሰኔ 26 እስከ ሐምሌ 30 የሚውሉ እሁዶች ሥርዓተ አምልኮ የአንደኛ እሁድ ሥርዓተ አምልኮ ከሰኔ 25 እስከ ሐምሌ 15 ቀን ድረስ በዓተ ክረምት ወይም የክረምት መግባት ይባላል። ሥርዓተ አምልኮውም የተመሠረተው ወቅቶችን ስለሚለውጠው አምላከ ኃይል ስለ የደመናዎቹ ስለ ዘር እግዚአብሔር በጋውን አሳልፎ ክረምቱን ስለማምጣቱ ደረቁን ስለማለምለሙ በሚያስታውሱ ክፍላተ መጻሕፍት ላይና መዝሙረ ያሬድ ላይ ነው። በተጨማሪም በክረምት ነገረ ትንሣኤ ይሰበካል። የዘሩ መዝራት በሞት በመቃብር ይመሰላል። መበቀሉም ደግሞ በትንሣኤ ሥጋ ይመሰላል። በምሳሌ ይሰበካል። ክረምት ቢዘገይም እንደማይቀር ምጽአትም ሞትም አይቀረውምና በንጽጽር ይሰበካል። ስለዚህ መዝሙሩ ድምፀ እገሪሁ ለዘናም የዝናም ኮቴው ተሰማ የሚል መዝሙር ይሆናል። በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 33 እስከ 51፣ ያዕቆብ ምዕራፍ 5 ከቁጥር 16 እስከ ፍጻሜ፣ የሐዋርያት ሥራ ምዕራፍ 27 ከቁጥር 11 እስከ 21፣ ምስባክ ዘይገለብዎ ለሰማይ በደመና ወያስተደሉ ክረምተ ለምድር ዘያበቁል ሳይረ ውስተ አድባር። ትርጉም ሰማይን በደመናት የሚሸፍን እርሱ ነው፣ ለምድርም ዝናምን ይሰጣል፣ በተራሮችም ላይ ሳር ያበቅላል። መዝሙረ ዳዊት 147 ከቁጥር 8፣ የሉቃስ ወንጌል ምዕራፍ 8 ከቁጥር 1 እስከ 22። ቅዳሴ አብይ ቅዳሴ ወይም ኤጲፋንዮስ ይሆናል። በደመና ወያስተድሉ